ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። ጅቡቲ ላይ መኪና ምናምን ያሉት የለም። አሁን በህግ ጥላ ስር አይደለም እውነት ይፈርዳል። ስለ ድምፃዊ አንዱዓለም ጎሳ አዲስ ነገር ተሰምቷል። ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል አለፈልኝ ብዬ እኮ ነው ቤተሰብ ከድህነት ልወጣ ነው ብዬ ነው እንደዛ እየተዘቃየ ቪዲዮ ሰራ የነበረው። አይኔ ስላየኳት ስሜት ተነካ ወይ ፍቅር ይባለለካ። ሰላም እንዴት አላችሁ? የድርሻ ኢንተርቴይንመንት ተከታታዮች፣ የድርሻ ኢንተርቴይንመንት ነው። እኔ ደግሞ ድርሻ ነኝ። ዛሬም እንደተለመደው ለእናንተ ጊዜ መጠናሉ ያልኳቸውን ሰሞንኛ የሶሻል ሚዲያ መነጋገሪያ ወሬዎችንና ቫይራል ቪዲዮዎችን ይዤላችሁ መጥቻለሁ። በቪዲዮዎቹ ላይ ያለኝን ሐሳብና አስተያየት እዚሁ በቀጥታ እኔ ለእናንተ አጋራችኋለሁ። እናንተ ደግሞ ሐሳብና አስተያየት ሲኖራችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቪዲዮዎቹን ከመጀመራችሁ በፊት ላይክ ብታደርጉልኝ ለኔ ይጠቅመኛል። ሰብስክራይብ ማድረጋችሁንም እንዳትረሱ። ይሄን ቪዲዮ ለእናንተ ያመጣሁላችሁ በጣም ስለገረመኝ ነው። እኔ አስተያየት አልሰጥም። እናንተ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። እኔ አስተያየት አልሰጥበትም። ቪዲዮውን ብቻ ነው ማሳያችሁ። እስከ ዛሬ ድረስ የገቢ ምንጭ ምንድነው ስትሉ ለነበራችሁ ዛሬ በአንድ ምሽት 500 ሺህ ብር ስሰራ እንድታዩን ብዬ ወደ ስራ ይዣችሁ ልወጣ አሰብኩኝ። የከተማው ጫጫታ ትንሽ ሲያስጨንቀኝ የማንም ገርዳሜ ከሀገር ወጥቶ እየተዝናና እኔ በዚህ መልኬ እንዴት ተኛለሁ አልኩና ሹገሯን አስጨንቄ ከከተማ ይዛኝ እንድትወጣ አደረግኩኝ። ገብተንም አንደኛውን ዙር ናፕ ካደረግን በኋላ ትንሽ ሪከቨር እናድርግ ብለን ወደ ስቲምና ሳውና ሄደን እዚህ ጋር የሪሴፕሽኗን ስልክ አግኝቼ ልወስደው ነበር፣ ግን ማሚ ተው ሰው ፊት አታዋርደኝ፣ ይሄ ቪዲዮ 50 ሺህ ላይክ ካገኘ ብቻ እኔ ራሴ አይፎን 17 ፕሮ ማክስ እገዛልሃለሁ ብላ አስተውጭኝ። የዚህ ዘመን ልጆች ታላላቃቸውን ከመስማታቸው ይልቅ አብሯቸው እየተኙ ነው እንዳይሉኝ ብዬ እሺ ብያት ወደ ስቲም ገባው። ኢየሱስ ሞትኩኝ። ስቲም ሻወር ብሬክ ስቲም ብሬክ ሻወር ካደረኩኝ በኋላ ወደ ጃኩዚው ገባው። በዚህ ሰዓትም ማሚ ማሳጅ ገብታ ኤክስትራ እየተደረገች ነበር። ምንም እንኳን ከሌላ ወንድ ጋር መሆኗ ቢከነክነኝም ባሏ ላይ ከኔ ጋር ቺት እያደረገች ስለሆነ ብዬ ጋውኔ እንደለበስኩኝ የፈጠነ ሄጄ አልጋውን እያወቁኝ እንድጠብቃት አዘዘች። ለእራት ራሳችን ባርቢኪው ልናደርግ ወሰንና ለስቴክ የሚሆኑ ስጋዎችን ከተለያዩ ሳይዶች ጋር አምጥተውልን በስራና በእድሜ የተጎዳውን ወገቧን ታሳርፍ ብዬ እኔ ራሴ ምግቡን አብስዬ እራት ጎራረስን በልተን ራሷ በከፈለችው ትሪፕ ፎቶግራፈር ሆና ዋይን ጠጥተን ዲዘርት በልተን ስለ ሴት ልጇ ጥያቄዎችን እያነሳሁባት ከተጫወትን በኋላ እኔ ወደ ስራ እሷ ደግሞ ወደ መዝናናት ሄደች። ምሽታችን ከሞላ ጎደል ጥሩ ነበር። ምንም እንኳን እኔ ስራ ላይ ባሳለፈም ከማሚ ይልቅ ግን አጠገባችን ጂአር ከፕሎች ነበሩ መሰለኝ። ጭብጨባ ምንም ሊያሰኛኝ አልቻለም። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ወደ ቁርስ ከመሄዳችንም በፊት ሳይክል ሪሰፕሽኑ ጋር ሳይ እኔ ልንዳስር ማሚ ግን ክብረንስና እንዳይረሰነ አልነዳም ማለት ምን አይነት ሀልሜት እንደሰጡኝ ማታ መጋጫ ሳላረጋውን ለሳይክል መጋጫ ባይዘዌ ሹገር ማጫወት ከገንዘቡ ይልቅ ደስ የሚለው የተፈጥሮ ፖስት ይላል። ቁርሳችንን በልተን ትንሽ ወክ ካደረግን በኋላ ፈረሶችን ለመጎብኘት ወጣን። በጣም በሚገርም ሁኔታ ግን ከፈረሶቹ ጋር ሳር እየጋጠ ሮናልዶን አላገኘሁትም መሰላችሁ። በጣም ተደንቄ ለማሚ ላሳያት ሲሄድ እሷ ግን አባይ የሚባለው ፈረስ እያየችው ምራቋን እየዋጠች ነበር። አባይን ያላየ ምንጭ ያመሰግናል ሲባል ለካንስ ይሄንን ነው ስል ፈረሱን ባታክል ጋልበው ብላ ከፈለችል። ታዲያ ዋነኛው የገቢ ምንጭ ይሄ ሲሆን 400 ሺህ ብር ሰርቼ 500 ሺህ ብር የተከፈለብኝ ምክንያት ደግሞ ስራው ከከተማ ውጪ ስለነበረ ነው። ሌሎችም ከስተመር መሆን የምትፈልጉ ካላችሁ በውስጥ አዋሩኝ እያልኩኝ የዛሬውን ቪዲዮ በዚህ አጠናቅቃለሁ። እኔ እንዳልኳችሁ በዚህ ቪዲዮ ላይ ምንም አይደለም። እናንተ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? በጣም ፈርቻለሁ። ቤቢ ፕራንክ ላደርገው ነው በጣም እና ሰሞኑን በቃ አቅርሻለሽኝ አጥበልቦሌ ምናምን እያሉ በጣም ፈርቶ ይሄ እርግዝና ቴስት ማድረጊያው HCG ነው ምናምን ብቻ ዋሬቨር ብቻ ይሄ ቼክ አድርጎ መጥቷልና እዚህ ውስጥ ይሄ ነው የነበረው። ሶ ኦልሬዲ ሪዛልቱ ኔጌቲቭ ነው። ግን እዚህ ውስጥ ይሄ ሁን ማያው ይሄ ሁን ያከው ነገር የለም። ይሄ ደግሞ የኢዚሆን የበርዜል ጊዜ ፖዚቲቭ መሆኑን ቼክ አድርጌ ያስቀመጥኩት ነው። የሁለቱንም አስቀምጫለሁ። ስለዚህ አሁን ፖዚቲቭ ነው ሪዛልቱ ብዬ አርግቻለሁ ብዬ ልሰጠው ነው። ስለዚህ አንቺ የመጨረሻ ተንኮለኛ ነሽ። በእናትሽ ልሰጠው ነው። ምን እንደሚል ወረለት ቤ ሪዛልቱን ይዤ መጣሁ። ለሽ ብለሃል። ጉድህን አላወቅ እንትን ቴስት ማድረጊያው ማታ ገዝተህልኛል ነበር እና ይዤ መጣሁ። ሁለት መስመር አለ በጠስከው። ወይኔ
እንዴት ሁለት መስመር አለ? አይሆንም፣ በእውነት አይሆንም። በቃ አትዘልይ፣ ጸጋ ነው። ሰው ምን ይለኛል? ቤተሰብ ምን ይለኛል? እኔን ነው ብለኝ የሚያደርጉት ሰዎች ትቀርጃለሽ እንዴ? አንቺን መሰለሽ እንዴ? አታልቅስ ወይ አልጋ መለየት ፈቃደ ምን አልጋ እንዴ? ምንድን ነው እንዴ? ይሄ አያስቅም እኮ ይሄ እንደውም ያስለቅሳል። ያስቅም ምንም ያስቅ ነገር አለ ወይ? አንቺ ካለንደር ግራ የገባው ካለንደር ይሁን አይሆንም አላውቅም። አልጋ መለየት አለብን። ምንም ቃል ከፈጣሪ ጋር ማያያዝ ምንም አሁን እኔ ሰው ራሱ ይሄን አይቶ ምን እንደምዳ በላም ነው ሪከርድ የምታደርግኝ? እሺ ለምን ነው ሪከርድ የምታደርግኝ? አይ ማስተዋወቂያ የሆነ ነገር እኮ አይደለም ወራስ እንዴ? እኛ ስንት ነገር አለብን፣ ስንት ነገር አለብን። ወይኔ ብርን ብዬ ልጥፋ እንዴ? በቃ ይሻላል። የምር የሆነ ፕሮሰስ ጀመረ ይወጣል። በቃ አለቀ እንዴ? አገር ማይራው በቃ ሰርቫይቭ ማድረግ አልችልም እኔ በእነዚህ ኮንዲሽን ሰርቫይቭ ማድረግ አልችልም። በቃ እንዴ ከነበርንበት ነገር አንፃር ካለፍንበት ነገር አንፃር በቃ አሁን ጊዜው አልነበር መሆንም አልነበረበትም እኮ ምን ላድርገኝ? መሆን አልነበረበትም። በቃ እኔ እኮ አምኜሽ ነው ላይክ ትረስት አድርጌሽ ነው አይደለም? በቃ ይሁን ኔጌቲቭ ነው ቤት የእውነቱ እያለቀሰ ነው ጋይስ። ጀስት ኤ ፕራንክ። እስቲ አላሳያለኝ ሄደው ይሄ ነው እኔ መጫወቻ አይደለም ምን እንዴ ባርሽ እኮ ለመቀለጃ ያለሽ እንዴ ለምን ማለት ነው? አሁን ደግሞ አንዳንዴ ፕራንክ ያስፈልጋል። ለዚህ ፕራንክ ነው አይመችም። በቃ ደስ ይላል። አልወድም እኔ ፕራንክ ነገር ይሻላል። በቃ ሰማሽ ማውን ሄደን ቼክ እናደርጋለን። ብዙዎቻችን ልጅ እንዳይፈጠር የምንፈራው ከኢኮኖሚው ሁኔታ አንጻር ነው። እነዚህን ካፕሎች ለማታውቋቸው ቲክቶክ ላይ በጣም አክቲቭሊ ይሳተፋሉና ምንድነው ከወራት በፊት ኢቭን አመት ራሱ አልሞላውም ከወራት በፊት ሁለተኛ ልጃቸውን ሲወልዱ እቺ እህታችን በቃ ከሞት ማለት ይቻላል በጣም ብዙ አይነት ኮምፕሊኬሽኖች ተፈጥረውባት ከሞት አፋፍ ላይ ነው ተነስታ ለዚህ በቃችሁና አሁን ላይ የኢኮኖሚክ ጉዳዩ ሳይሆን በጣም እንደዚህ ያስለቀሰውና በጣም እንደዚህ ያደረገው ያለው የሷ ጤና ጉዳይ ነውና እንደዚህ አይነት ፕራንኮች ቢቀሩ ባይደረጉ ባይነኝ እኔ በጣም ሴንሲቲቭ በሆነ ጉዳይ ላይ ነው ሄደችበት። ሙካ ምንድነው አንቺ ኢየሱስ ያው ቅዱስ ሚካኤል ወልድ መንፈስ ቅዱስ አማት ያ ወይ ይሰራታ ለጉደሞ እንዴ ያለች አታይ ዝም ያንቺ ቤታ ለያሽን ልጅ ወደዛ ላይ አልፈልግም ማርያምን። ይሄ ካክተስ በጣም ብዙ ሰዎችን ነው ጉድ እየሰራ የነበረው በተለይ ህጻናትን ታውት መቼም ቲክቶክ ላይ ሰሞኑን ዞር ካላችሁ የበረከት ሊስትሮን እና የሜሪ ቦንዳን ሰጣ ገባ ሳትመለከቱ አልቀራችሁ። ነገር ግን ጉዳዩን ላላወቃችሁ ሰዎች አጠር አድርጌ ላስረዳችሁ። በረከት ሊስትሮ ማለት በሊስትሮ ሙያ ላይ የሚተዳደር በቲክቶክ ላይ ደግሞ ከ1.1 ሚሊዮን በላይ ተከታይ ያለው ኢንፍሉዌንሰር ነው። ኢንፍሉዌንሰር ኦር ክሬተር እንደዛ ነው። ሜሪ ቦንዳ ደግሞ 3 ብራንች ያላት ነጋዴ ናት። ከዛ በኋላ ምን አይነት ቻሌንጅ ታቀርባለች ሜሪ ቦንዳ? ከ3 ብራንቾቿ አንዱን ብራንች ማለትም 1.5 ሚሊዮን ብር ይገመትልኛል ያለችውን የሀያት ብራንቿን ለአንድ ሰርቶ መለወጥ ለሚፈልግ ሰው እሰጣለሁ ብላ ቻሌንጅ አስጀመረች። ቻሌንጁ እንዴት ነው? ብዙ ሰዎች ይወዳደሩና ከነዛ ሰዎች መካከል ብዙ ቪው ያገኘ ሰው ደግሞ ተመርጦ የእሷን የቲክቶክ አካውንት 100,000 ፎሎወር ይጨምርለታል ማለት ነው። ቻሌንጁ ከተሰጠ በኋላ በረከት ያሸንፋል ከብዙ ሰዎች ተወዳድረው ማለት ነው። በረከት ሊስትሮ ቻሌንጁን ካሸነፈ በኋላ ቤቱን ሄዶ ቼክ ሲያደርገው ወይም ደግሞ ሲያስገምተው 1.5 ሚሊዮን ብር እንደማይወጣ አወቀና ከዛ በኋላ ነው እንግዲህ በመሀላቸው ያለው ሽኩቻ የተጀመረው። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ።
እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ያገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፍቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የሥራ ባልደረባዬ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋለሁ። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዛ አይነት ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ። ብዙዎቻችን ህሊናን እናውቃታለን። ህሊና ማለት እንግዲህ ከታች ተነስታ ከቦንዳ ቤት እየሰራች እናቷን ቡና ጠጡ እየሰራች በማገዝ የምናውቃት ልጅ ነበረች። አሁን እግዚአብሔር ይመስገን በጣም ጥሩ ደረጃ የደረሰች ልጅ ናት እና ብዙ ድርጅቶችን ሶሻል ሚዲያ ማኔጅ ታደርጋለች። ሶሻል ሚዲያ ማኔጅ ከምታደርጋቸው ድርጅቶች መካከል ደግሞ አንዱ ሜሪ ቦንዳ ነው። በእነሱ ሳይድ ያለውን ሁኔታ እንደዚህ አስረድተዋል። ከዛ በኋላ እኔ ራሴ ተከታትየዋለሁ። ሀቢባ ቤት ኦልሞስት ከ20 ሺህ በላይ ህዝብ በተሰበሰበበት ሁለቱም ጉዳያቸውን እያስረዱ ነበረ፣ በሀቢባ ፍርድ ቤት ማለት ነው። ሁለቱም አለኝ የሚሉትን ማስረጃ አቅርበዋል። ኦዲየንሱም ለሁለት ተከፍሎ ነበረ። አሁንም ድረስ ለሁለት እየተከፈለ እየተከራከረ ይገኛል። ይሄኛው ወገን ይሰጠው ይገባዋል፣ ሰርቶ ነው ያመጣው ይላል። ይሄኛው ወገን ደግሞ ምንም ያወጣው ነገር የለም፣ ያው ሰው ነው ፎሎ ያደረገለት፣ እንደውም ምስጋና ቢስ ነው፣ የተሰጠውን ነገር ተቀብሎ አሜን ብሎ መሄድ ነበረበት እያለ ለሁለት ተከፍሏል። አሁንም እዚህ ሰዎች ጉዳይ የመጀመሪያው ግን ቆይ ተጋጩ፣ እነሱ ሁለቱ አልተግባቡም። ሀቢባ ምንድናት? ሀቢባ ፍርድ ቤት ነው? ፖሊስ ጣቢያ ነው? ምንድናት? ይሄኛው ነገር ምንም አይገባኝም። የእውነቴን ነው። ምንድናት እሷ? ማናት? አስረዱኝ። እኔ ስለማላቅ ነው፣ የምሬን ነው። ሰዎች ጉዳያቸውን ወደዛ ይዘው የሚሄዱበት ምን እንደሆነ አልገባኝም። የሆነ ካልተግባባ ሰው ወደ ህግ ምናምን ይሄዳል። እሱኛው አልገ ከዚያ ውጪ ግን በእውነት እቺ ልጅ እያየናት ፕሮግረሷን እያየን እዚሁ ሶሻል ሚዲያ ላይ ራሷን፣ ቤተሰቦቿን፣ በዙሪያ ያሉ ሰዎች የቀየረች ልጅ ናት። ከዚያ ለእሱ ደግሞ አሪፍ እድል ነው። የለመደ ቦታ፣ ስራ ቦታ ከንግድ ፍቃድ ጋር የተወሰነ ጊዜ የቤት ኪራይ እየተከፈለበት እቃም አለው። በቃ እንደው እንደተባለው 1.5 እንኳን ባይሞላ አርሶ ቆፍሮ አይደለም ያመጣው።
ሰው ነው ተባብሮ ፎሎ አይደል? በቃ እድሉን አግኝቷል። የምር የሥራ ሰው ከሆነ ሰርቶ ለመቀየር ምናምን እንትን ማለት ነው እንዲደርሰው ነው። እንደዚህ ኢሹ ከዚህም በፊት ባይዜ ሌላም ስቶሪ ስለማቅ ነው የሆነ ሰውንም እንደዚህ ፎቶ ለጥፎ ተበላው እንደ ቪክቲም ተቆጥሮ ከዛ ልጁ ጃስ ብሎት ነው ያጠፋው ቪዲዮ ማቀው ስቶሪ አለኝ እና ይሄም ብሎ ሶሻል ሚዲያ ላይ አልቅሶ ቀድሞ አልቅሶ ጮሆ ምናምን ሰዎችን አጥቅቶ እሱ መጠቀም ተጠቃው ብሎ ታዝኖለት እሱ መጠቀም የሚፈልግ አይነት ልጅ ነው። እንዲያታርግ አንተ ልጅ እንዲያታርግ። ሊና ግን አይዞኛ። ሊና ቀደም ያሳየኋችሁን ቪዲዮ ሰርታለች። እሱ በበኩሉ የተለያዩ ቪዲዮችን እየሰራ ነበር። እንዴት መጀመሪያ ለምን ይሰጣሉ? እኔ ስንት ስራ መስራት ይችላል። አላማዬን እኮ በቃ እዛ ላይ ትኩረት አድርጌ ነው የሰራሁት። አለፈልኝ ብዬ እኮ ነው ቤተሰብ ከድህነት ልወጣ ነው ብዬ ነው እንደዛ እየተዘቃየ ቪዲዮ ሰራ የነበረው። እግዚአብሔር አለፈልኝ ሊያልፍልኝ ነው ብዬ ነው። እንዳያችሁት እሱ በጣም ስሜታዊ ሆኖ ነበረ። የግል አስተያየት ስጪ ካላችሁኝ ደግሞ የተለያዩ አካላት ግፋ በል የሚሉ ጓደኞች አሉት። በጣም ብዙ መካሪዎች አሉት እና መካሪዎቹ መንገድ እያሳቱት ያሉ ይመስለኛል። ምክንያቱም ሊስትሮ ሙያ ላይ ያለ የትኛውም አይነት ሙያ ላይ ያለ ሰው ከሱ የተሻለ ከሱ ሙያ የተሻለ ነገር ሲቀርብለት ከሱ ገቢ የተሻለ ነገር ሲያገኝ አሜን ብሎ ተቀብሎ ያችን ያገኛትን ስራ አመስግኖ ለማሳደግ ይጥራል እንጂ አቃቂር ማውጣት ያለበት አይመስለኝም። እኔ ዳ ስለሆነ ሊስትሮ እየጠረገ ስለሚኖር የተሰጠውን ነገር ይቀበል እያልኩኝ ሳይሆን 1.5 ሚሊዮን ቀርቶ ለምን የተባለው 300 ሺህ ብር ቀርቶ 100 ሺህ ብር ብትሆን እሱ አሁን ከሚሰራው ስራ የተሻለ ነው ብዬ አስባለሁ። እና ያለችውን ያገኛትን ነገር ይዞ ከዛ በኋላ ደግሞ ምንድነው የሚባለው ብልጥ የያዘውን ይዞ ነው የሚያለቅሰው ይባላል። እና 1.1 ሚሊዮን ፎሎወር በላይ አለው። ከዛ በኋላ ደግሞ እግዚአብሔር ያቀለታል። የተጻፈለትን ነገር እኛ አናቅም። የተሻለ ነገር ሊገጥመው ይችላል። ያችን ይዞ ማልቀስ ነበረበት ብዬ አስባለሁ፣ ቢሳካም ባይሳካም። ያም ሆነ ይህ ሀቢባ ላይ እንዳልኳችሁ ቀርቦ ነበረ። ከዛ በኋላ ለቀጣይ ቀን ተቀጠረ። በቀጣይ ቀን ደግሞ ጉዳዩን ከዚህ በኋላ ሶሻል ሚዲያ ላይ ማምጣት እንደማትፈልግና ጉዳዩን ወደ ክስ እንደወሰደችው የሜሪ ቦንዳ ባለቤት አሳውቃለች። እና ያው ቻሌንጁም ቀርቶበታል፣ ጭራሽ የፍርድ ቤት ጉዳይ ተጨምሮለታል ማለት ነው። ለእኔ የሰጠችኝ ምላሽ ላንብብል ተስብዬ ዛሬ ማለት ነው። እሺ ታረቁ ባክሽ ብዬ ቮይስ አድርጌላት ማለት ነው። አቡዬ አንደኛ ስሜ ጠፍቷል፣ ሁለተኛ ትላንት እንኳን አንቺ ጋር ስራዬን እና ለፍቼ ያመጣሁትን ልብስ በጣም እያጣጣለ ነበረ። ከምልሽ በላይ ነው ያዘንኩት። እውነት ነው ምልሽ ሞራሌ በጣም የተነካው አንቺ በእኔ ቦታ ብትሆኚ ሞር ትረጅኛለሽ። እሱም በህግ እሄዳለሁ ብሏል። እኔም በህግ እሄዳለሁ። መሄድን ነው የምመርጠው። ይቅርታ በጣም ሀቡዬ የኔ ትልቅ ሰው፣ አንቺን ለማሳፈር ወይ ንቄሽ አይደለም እናቴ፣ በጣም ውስጤ ስለተጎዳ ነው። 1 ብር እንዴት እንደሚመጣ ቢያቅ ኖሮ እንደዚህ ባልሆነ ነበር። ፕላስ እኔ ስራ ስጀምር እንደዚህ አይነት እድል አላገኘሁም። ብራንዴን ነው እሱ ያ ሁሉ ህዝብ ፊት ያጣጣለብኝ። በጣም ነው የምወድሽ የማከብርሽ። የምር ከዚህ ልጅ ጋር ግን እርቅ የሚባል ነገር አይኖርም። እሱም በህግ እሄዳለሁ ብሏል፣ እኔም እንደዛው። ለሁሉም ነገር ግን አንቺ በጣም ነው የማመሰግነው ብላለች። አሁን እንግዲህ መጨረሻቸው እንደዚህ ሆኗል። ነገር ግን የሚያወጣው መንገድ አይመስለኝም ለሱ። ድሮ በእኛ ጊዜ ማለት ነው ኦራንድ ልስፍር ሲዲ ሚስኩ ሸዋራ ቡድን ይባላል። ከዛ ሚሪም ሺሪ አትሰማውም። በእኛ ጊዜ የነበርን ወያሎች አትሰሙንም ነበር። ያሁኑስ ብዬ የሆነ ቪዲዮ ሳይ በላጎላ ያወጥ እንዴ አሙዬ ትሄዳላችሁ ወሬ ገርጂ ወሬ እውነታቸውን እኮ ነው። ምን የትኛውን ሰፈር እየጠሩ እንደሆነ አናውቅም። አሁን እሱ ያለውን እኔ የትኛውንም ላውቅ አልችልም። ምናልባት ሚሪም ሺሪም ያለው ሽሮ ሜዳ ሚኒሊክ ሊሆን ይችላል ብዬ አስባለሁ እንጂ ሌሎቹን አላውቃቸውም። ማማይ ማስቲካ ሲበላ ይላል ቀጽ ይሄ ልጅ ነካ አንገት ይከንድ አረንጓዴ ሳሎን በቀለም ያበደ ይወድቃል ይነሳል አንቺን የወደደ አብዘለግላጋ ምን ታኑ ብላንሱ ይሄ ልጅ ነካ አይማርም ነስ ወርተካነሻሉ የምትመጠጭ ቀልቤ ገብተሻል ተቀመጪ እንተዋወቃ
ቤቲ ናቲ የተሳሳተ ጥምረት። ሰላም እንዴት ናችሁ? ዛሬ ምስኪ ወደ አላውስ ነው ገምቱ የት እንደምንሄድ። 1 2 ሸርት ደግሞ 1 ሱሪ 1 ሳይዝ ካልሲ ያደርጋሉና በጣም ይሄ ልብ የሚያሞቅ ቦታ ነው የምወስዳችሁ። ከኔ ጋር እንሂድ። ትራንስፈር እንደዚህ ከላንስ ማማዬ ቤቲ ዲድለ አራሴ መረሽኩ ወይኔ ያለኝ ነብራቴ ወስኩ ወይኔ ማማ። ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ጎዳና ተዳዳሪዎች ጋር ሄዳ ነው። በነገራችን ጎዳናዎች አይደለም ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ብዙ ነገር ነው የምናወራው። አማራ ክልል ከአዊ ዞኖች አገኘ ከአዊ ካረር ጎጃም ከሀገር ራሱ ወጣው። ለምንድን ነው ታው ከሀገር ተናድጄ ነው የሆነ በማሽን እየሰራሁ ባለሙያ ነበርኩኝ። አልጋ ኮንትሮል ቢጤ ኩሳተን ድረስም ቺስቶፍ ኪችን ሶፋ ትሪስታን ታምራት አበር ኮሪደር ኮንትሮል ባለሙያ ነው። እሺ። እና እየሰራሁ ባጋጣሚ ማሽን ጣቶችን አገኛለሁ። ይሄን ጣት ወይ ላ ኢላሃ ኢላላህ። እሺ። ከዛ ተናድጄ በቃ ወጣሁ ከሀገር። በጣም ርቦ ያውቃል። በጣም ተርቤ እንኳን ወደ አንዳንድ ቤት እንኳን ሂጄ ሲጠይቃቸው አይሰጡኝም። በቃ አንተ በዚህ አቅም ሰርታ በላ ምናምን ነገር በሚለው ይቆጡኛል። አምባዬ አራካ ገብርኤል በጣም ነው የምወደው። ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ከዛ ድንጋይ መጣና ድንጋይ ጫለብኝ። ልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም፣ ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ትስሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣው አጋጣሚ ጮራ ጋዝ ውሃ መስሎኝ በጣም ጋዝጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንከስ። እሺ ያው ጭልስ አረግ በጣም ታመምኩ። በጣም አዎ ካጠገባችን ያለች ልጅ ተደፍራ ደፈራት። አዎ ምንም አላወራንም። የ8 ዓመት 9 ዓመት ልጅ ናት። 3 ሆኖ ነበር እነሱ ያገኛቸው እዚህ መርካቶ ውስጥ ነበር። ስትወልጂ ማን ነው ያራስሽ? የተወለድሽ? የወለድኩት ዘውዲቱ ነው። የሆነ ጊዜ ጓደኛዬ ነበረች፣ ግን እኔ አልታረስኩም። በ11ኛ ቀን ልለምን ወጥቻለሁ። ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ይሰጣል። እዛ ለማጥለሽ ወጣሽ ይዞኝ በ11 ቀን እውነት። አሁን ደግሞ እንግዲህ ሌላዬ ብቃቷን እና ታለንቷን አሳየናለች። ሌላ ወደ መድረክ ተመረ ነብረር ኢትዮጵያዊ ነኝ ፉል ሸገር ሆኖኛለሁ። ዛሬ ግን ደገመኛ ካተኝ ተጎዳው። ከዛ የኖርኩ ምናምን አባቴ እሷ ሆነሽ ምናምን ፊቹ ምናምን ሲሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ትቶኝ ሄደ ማለት ነው። ሐኪም ቤት ከነሬሰው ትቶኝ ሄደ በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜ እየኖርኩኝ ባይ 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 ትላንት ቃል ገብተሃል በኔ ምለህ ልቤን እያወቀው ያሳዘንከው ተበርበርበር ያረከ ኡሙሉ እንጫ ጎሲያ ዶርሲዮ ኡሙሉ ጎቻ ስሙኔ ኤኮ ይሎ ቦላ ፖላ ስለሆነ ወደ ምናበራበት ነው ግን እንደናበት ቦታ አዎ እንዲዛሬ አይገርማችሁም? ግን ዩቲ ባለፈውም እንደዚህ ከሌሊት ወጣ ከቤቷ ድንገት ሴተኛ ዳሪዎችን ዛሬ ላሳርፋችሁ እያለች እየዞረች ለአንድ ቀን ቢሆን ስታሳርፋቸው ነበር። አሁን ደግሞ ከጎዳና ተዳዳሪዎች ጋር እንዳያችሁት አሪፍ ጊዜ አሳልፋለች። ሁሉም ሰው ጎዳና ላይ እየወጣው ያለ አንዳች ምክንያት አይደለም። ውስጡን ቢጠይቅ ታሪኩን ቢያወራ የተለያዩ የሚያሳዝን የሚያስገርሙ ታሪኮች አሉት እና እሱን ለመካፈል
እሱን ለመካፈል ጎዳና ላይ ወጣ የተወሰኑ ጎዳና ልጆችን ሰብስባ አብራ አሳልፋለች። በጣም ነው ደስ ቢለኝ እኔ እንደዚህ አይነት ቪዲዮዎቿን ባይና ሌሎች ቲክቶከሮች ደግሞ እንደዚህ አይነት ነገር የእሷን አራያ ተከትለው እንደዚህ አይነት ነገር ቢያደርጉ አንድ ቀን ምናልባት ለኛ በጣም ቀላል ልትሆን ትችላለች አንድ ቀን ለእነሱ ግን በጣም የማይረሱት ትዝታና ከዛ በኋላ ደግሞ ከስንት ስቃይ እንደሚያሳርፋቸው ከብርዱ እንዴት እንደሚያርፉ ከረሃብ ከሆዳቸው ረሃባቸውን ደግሞ እንዴት እንደሚያስታግስላቸው መገመት አይከብድም። እና እንደዚህ አይነት ኮንቴንቶች ሳይ በጣም ነው ደስ የሚለኝ እና ዩቲ ልትመሰገኝ ይገባሻል። ዛሬ እንጀራ ምን አደረግሽ? ቀዳሁት። ከዛስ? ደፋሁት። ደፋሁት አይደለም ጋገርኩ ነው የሚባለው። ደፋሁት። ደፋሁት አይደለም ጋገርኩ። ከዛስ አሽከርከርኩት። ከዛስ አወጣሁት። ደፋሁት አይደለም ጋገርኩ ነው የሚባለው። እንዴ ወዴ ነው የሚደፋው? እንጀራ ምን አደረግሽው? ጋገርኩት። ጎበዝ። ደፋሁት አይባልም። እሺ እንጀራው ምን አደረግሽው? ጋገርኩት። ጎበዝ። ንጹህ ምን እያደረግሽ ነው? ጎበዝ። ጨምጨምጨምጨምጨም እና እውነቷን እኮ ነው ታዲያ። ከዛ አሁን አሽከርክሪ። ይሄ እኮ መጋገር አይደለም መድፋት ነው። ምን እያደረግሽ ነው? ኖ እንጀራ ጋገርኩ የሚባለው እንደዚህ እንደኛ እያሽከረከሩ እያዞሩ ሲጋግሩት ነው። ከዛ አሁን ይሄንን እንትን ለምን ንኪው? ትኩስ ልታችን እንደዛ ነው የሚደረገው። ያዢ 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 እኔ አላደርግም። ራስሽ የንጹህ እንጀራ ጋገረችው እንጀራ። ይሄን እንጀራ ምን አደረግሽው? ጋገርኩት። እሺ ከዛስ? አሽከርከርኩት። ንጽዬ እንጀራ እያወጣች ነው። አውጭ በትሽ ንኪያት ባሮ ወዲያስ ተሻለለም። ያጀት ጫፋና ጫፋና ያችን ያጀት ሰበር ወይኔ እንጀራ ለቀውንበት በቃ ወይኔ ጌታ አምላክ ሊጥ ነበር ማማል በቃው ቻትጂፒቲ በጣም የሚጠቀመው ጓደኛ። ምሳ ለሰውነት ኃይልና ለጤና ይጠቅማል። ምን መብላት እንደምትፈልጊና ወዴት እንደምትሄጂ ብታሳውቂኝ አማራጮች ልጠቁምሽ እችላለሁ። ያምሻል ምንድን ነው የምታወሪው? ኧረ ተይው በቃ። እሺ ችግር የለም። አሁን ምሳ መብላት ካልፈለግሽ ሀሳብሽን ከቀየርሽ በኋላ ልታሳውቂኝ ትችያለሽ። ግን ሀሳብሽን ከቀየርሽ አማራጮችን ልጠቁምሽ እችላለሁ። አንቺ ልጅ ዛሬ ልክ አይደለሽም። ስማ ልክ ነሽ። እኔ አይደለሁም ልክ ይሆንኩት። ምናልባት ልክ የሆነ አማራጭ ከፈለግሽ ምሳ መብላት ይችላል። ቻትጂፒቲ አሁን ላይ በጣም ብዙ ሰው በቻትጂፒቲ ነው እየተመራ ያለው። የዕለት እንኳን ዲሲሽኖቻችንን በራሳችን እንድናደርግ እንኳን እየሆነን አይደለም። በጣም ትንንሽ የሚባሉ ጉዳዮችን ለቻትጂፒቲ እናማክራለን ብዙዎቻችን አሁን ላይ። የድሮ ፍቅረኛ ታገኛል መቼም አትለወጥም ጆሃና ብለሽኝ እቻ ይኛውን ወናቲ ወይኔ እዚህ ቪዲዮ ስር ሄዳችሁ ብታዩ ኮሜንቱን ብታነቡ አንዳንድ ሰዎች ኮፒ አድርገክ ነው ምናምን እያሉ በርጤሜውስን ኮራጅ እያሉ ሲሳደቡ ነበርና ይሄ ነገር ትሬንድ ነው፣ በመላው ዓለም ይደረጋል። ከዛ በኋላ ሁሉም አካባቢ ያሉ ኮንተንት ክሬተሮች እየተቀባበሉ በየራሳቸው መንገድ ይሰሩታል እና ይሄ ኩረጃ አይደለም፣ ትሬንድ ነው። ብዙዎቻችን እንግዲህ ስለ ፊንቴክ ኢንቨስትመንት ግሩፕ እና ስላመጣው መዘዝ ብዙ ነገር አይተናል፣ ብዙ ነገር ሰርተናል። ከ4 ወር ከ5 ወር በፊት በጣም ብዙ ነገር ስንልበት ነበርና አሁን ላይ እግረኛው ሚዲያ ላይ አርቲስቶቻችን በፊንቴክ ኢንቨስትመንት ግሩፕ የምዝበራ ወንጀል ተከሰው ተጠርጥረው ታስረው የነበሩ አርቲስቶች ብቅ ብለው ሶሻል ሚዲያ ላይ እግረኛው ሚዲያ ላይ ያላቸውን አስተያየት ሰጥተዋል። እርግጥ ፕሮግራሙ አልተለቀቀም እስካሁን ድረስ፣ ነገር ግን መግቢያውን አንዳንድ ጉዳዮችን ስለምን እንዳወሩ ቀንጨብ አድርጎ እግረኛው ሚዲያ ለቆታል እና ብዙ ማስተባበያ የሚመስል አይነት ፕሮግራም እንደተሰራ መገመት ትችላላችሁ። ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንታችን ራሳቸው እየገቡ ነው የምልህ። 6ቱ ገብቷል። ፌዴራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ እገባለሁ። እኔ ነኝ መማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም።
ህብረተሰቡን ሲያስለጡ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖርናል። ጅቡቲ ላይ መኪና ምናምን ያሉት የለም ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኛል። አይ ቲንክ ትልቅ ሰው ነው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጭሃል። ገባህ? እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ፣ ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ጠገባ የሚሉ አሉ እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም፣ የሚያስገርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ጥፋት ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል እና እንዳልኳችሁ እንግዲህ ይሄ ፕሮግራም እኔ ይህን ቪዲዮ እስከምቀርጽበት ጊዜ ድረስ አልተለቀቀም። ፕሮግራሙ ሲለቀቅ አይተን ደግሞ ሀሳብና አስተያየታችንን እንሰጥበታለን። ነገር ግን እኔ ይሄ ፕሮግራም አሁን ለምን መሰራት እንዳስፈለገው አልገባኝም። የማስተባበያ አይነት ነገርም ይመስላል። እስቲ እንግዲህ አብረን የምናየው ይሆናል። እቺ ፈረንጅ መንገድ ላይ ወክ እያደረግን ምግብ አውጥታ መብላት፣ እኔስ ወዲያውኑ ኖ ይኸውልሽ፣ በእኛ ሀገር መንገድ ላይ ይሸና ይሆናል እንጂ መንገድ ላይ አይበላም። ለምን? ቡዳ ይበላሻል አልኩ። ያው ቡዳ ሲበላ እንጂ ሲሸና አይዝም አሉ፣ ሴት ቡዳ ካልሆነች ማለት ነው። ከዛ በኋላ ወዲያውኑ ዋትስ ቡዳ አለችኝ። ፈተና ቡዳ ኢዝ ላይክ ኢቲንግ ባይ ዩር አይስ አልኳት። አለች ያ አለበለዚያ ሰላቢ ነው የምትሆኚው አልኩ። ሰላቢ ዋት ሰላቢ አለችኝ። እኔ ግን ከየት ነው ያመጣናቸው እነዚህን ቃላት? ሰላቢ፣ ቡዳ፣ ምቀኛ፣ ሴረኛ፣ ሸረኛ። እንዴ እንግሊዘኛ የሌላቸው ቃላት ምንድን ነው? እኛ ሀገር ብቻ ነው እንደ የሚሰሩት? ቡዳና ሰላቢን በእንግሊዘኛ የምታውቁ ሰዎች ኮሜንት ሴክሽን ላይ አስቀምጡልኝ፣ እኔም ስለማላውቀው። ከሰሞኑ እንግዲህ ኃይሌ ገብረስላሴ አትሌት ኃይሌ ገብረስላሴ ዶክተር ኃይሌ ገብረስላሴ አንድ ፖድካስት ላይ ቀርበው የተለያዩ ጉዳዮችን አንስቶ ውይይት አድርጓል እና ከነሱ ከተነሱ ጉዳዮች ላይ ያው ህዝቡንም የሚነካ ሆነና አሁን ላይ በደንብ መነጋገሪያ እና ትሬንድ የሆነ የመጣው ስለ ፕሮፐርቲ ታክስ ጉዳይ ያወራው ነገር በጣም ግንን ብሎ እየተነጋገርንበት እና ሶሻል ሚዲያው እያወራበት ይገኛል። ምክንያቱም አሁን ላይ የግብር ወቅት ነው። ግብር በየቤቱ እያንኳኳ ሰውን ሁላ እያስለቀሰ ይገኛል እና ኃይሌ ገብረስላሴ ስለ ግብርና ስለ ፕሮፐርቲ ታክስ ያወራው ነገር በጣም ገኖ መነጋገሪያ ሆኗል ሰሞኑኛ። አንዳንድ ጊዜ ሰዎች ሄደው ውጭ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ወደምንት ምንድን ነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራል፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተን እኛ ማምን ሜጃ አለ እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን ነው። ይሄ መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይሄ እንትን ነጋዴ ብታመጣው እኮ ማቂመስ በጣም ኢኮኖሚስት ነው እሱ።
ስለ ምንድነው አሁን የእህል ዋጋ እንዲሰማ እየወጣው እስቲ ተናገር ብትለው እሱ ይነግርሃል። እያንዳንዱ እዛ እንትን የተቀመጠ እኔን ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል ልሃል። ግን እዛ የሚነግደው ሰውዬ ምን ማሰላም ይላል። ኃይሌ እንግዲህ እንደሚታወቀው ኢኮኖሚስት ነውና ብዙ ሰው እያለ ያለው ኃይሌ እንደዚህ ከከበደው፣ ኃይሌ እንደዚህ ከተማረረ፣ ኃይሌ መልቲ ሚሊዮነር ነው ብለን የምናስበው አይከን የሆነ ሰው ነውና እሱ በአገሪቷ ላይ ባለው ሲስተም እንደዚህ ከተማረረ እኛ ድሆቹም አለቀልን እያለ ነው ሰው። ምክንያቱም አሁን የግብር ወቅት ስለሆነ በጣም ብዙ ሰው እያለቀሰ ብዙ ሰው እየተማረረ ነው የሚገኘው። ኃይሌ ባነሳው ሀሳብ ላይ ምን ትላላችሁ? ስለ ፕሮፐርቲ ታክስስ ምን ሀሳብ አላችሁ? አሁን ህዝቡ እየከፈለው ስላለው ታክስ አሁን እንግዲህ በብዛት እንደሚባለው 2 እና 3 እጥፍ ነው ግብር እየተጠየቀ ያለው እና ህዝቡ እየከፈለ ያለው። ያላችሁን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ እስቲ። ኃይሌ እንደዚህ ካለ የኛስ ተስፋ ምንድን ነው? ኃይሌ ገብረስላሴ ዶክተር ቀዶ ጥገናውን ጨረስከው እንዴ? አይ ከሁዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያረኩኝ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት? ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ከተቀደደ በኋላ አንዴ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ ምንድነው? ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምኑ መቅደዱ? ተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንዴ በመድኃኒት የሚጠፋ ነገር ነው እንዴ ቀዶ ጥገና የጀመርከው? አሁንማ ጀመርኩት። በእናትህ ጽጽት አታርገኝ። ሰውየው ሞቷል እኮ። መልሰው እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው የቀደድከው? እና ስፋው ነው ምን በገምቼ ማለት እንደውም እያየሁኝ ምንድን ነው ያልከኝ? ሰፈር ከምንቀመጥ ሰፈር ከምንቀመጥ መስዋዕት አልችልም። መስዋዕት አልችልም። የሆነ ሊስትሮ ጠራ፣ የሆነ ሊስትሮ ጫይጫሉ። ምንድን ነው ራስህን ነፃ ልታወጣ ነው? በቃ እኔ በምችለው እችላለሁ ነው። ካልቻልኩኝ አልችልም። መስዋዕት ሰውዬው እሺ ምን ያለው እሱ ቪዲዮ ስር በጣም ብዙ የጤና ባለሙያዎች ኦፌንድድ ሆነዋልና በጣም ተናደውበት እየተናገሩት ነበረ። እናቴ በ30 ዓመት ነው ከቤት የምትወጣው ካለችኝ በኋላ ፓንቲን ትላንት ስላጠብሽልኝ ልብሴን ላውንደሪ ልሰጥ ልወጣ ነው። ረዲያ አይ እባክሽን ልጄ እንደው ከቤት አስወጪልኝ የኔ እናት። ወይ ማሚ አታስቢ፣ እኔ እምቢ ያለኝ ወንድ የለም። ስለ ትዳር ምን ታስባለህ? አላስብም። ያን 35 ዓመት አልፎሃል። እንደው መች ነው አግብተህ የምትወጣው? ትቻለሁ ማይ ምን? እኔ እኮ ልጅህን ማየት እፈልግ ነበር። እኔ እኮ መውለድ አልችልም እማዬ። ማለት ወንድ ነኝ፣ ማርገዝ አልችልም። አይ መግማማት አሉ ማማ ዝናሽን ካነሳን ዘንዳ ማማ ዝናሽ ሰሞኑን በጣም ትሬንድ እየሆኑ ይገኛሉ፣ እንደ መጀመሪያው ማለት ነው። አልማዝ ልቤ እንዴት ነሽ? አልማዝ ልቤ እንዴት ነሽ? አልማዝ ልቤ ነሽ? ልኬልሽ ነበረ የመውደድ የፍቅር ደብዳቤ። አልማዝ ልቤ ነሽ። አልማዝ ልቤ። በነገራችን ላይ እማማ ዝናሽ ጀምረዋል ግጥም መግጠም። ስማችሁን ትናገራላችሁ፣ ግጥም ደግሞ ጎበዝ ናቸው ሲገጥሙ። ትናገራላችሁ፣ ግጥም ይገጥማሉ። ጎበዝ ናቸው ሲገጥሙ። ከዛ ደግሞ ስሜት ኢነርጂ አለው ግጥማቸው። ሄሎ ስላወቅሽ ደስ ብሎኛል። እኔም ስላወቁ በጣም ደስ ብሎኛል። እና ምን ላይ ነው የምሰራው ነው ያልሽኝ? አካውንቲንግ ላይ ነው የምሰራው። በጣም ቆንጆዬ ልጅ ነሽ። አንተም ለክፉ አትሰጥም። ስምህን አልነገርከኝም። ዮራ። ናኒ እንዴ? የሚስቴ ስምም እኮ ናኒ ነው እንዴ? የኔም የባሌ ስም እኮ ዮራ ነው። እርስ በርሳቸው የሌብነት ነገር ዘንድሮ ሾጥ ያደረገኝ ነገር ሳይኖር አይቀርም። ግድ የላችሁ የሆነ ስፔር ፓርቲ ላልቷል። አሃዱ ሬዲዮ ምን ይለናል መሰላችሁ? አንበሳ የከተማ አውቶቡስ ነው የሚለው አሉና ተገልጋዮቼ ቆሞ የመሄድ ፍላጎት ተገልጋዮቼ ቆሞ የመሄድ ፍላጎት ስለሌላቸው የአገልግሎት አሰጣጤ ላይ
ችግር እየፈጠረብኝ ነው አለ አንበሳ የከተማ አውቶቡስ። አረ ያስቀን እና ቆሞ የሚሄድ ሰው አንሄድም በማለታችን ምክንያት ማለት ነው። ቆሞ ወንበር ካልያዝን አንሄድም በማለታችን ምክንያት ሰልፉ የበዛው አሁን በየቦታው አዲስ አበባ ላይ የምናየው ሰልፍ የበዛው ህብረተሰቡ ቆሜ አልሄድም በማለቱ ምክንያት ነው አለ ብሎ ይዘግብልናል። ማን ያበደው? እኛ ነን ወይስ አይደለም? እኛ የሆነ ችግር አለብን ማለት ነው። የሆነ ስፔር ፓርታችን የላላ አለና እሱ ማስተካከል ሳይኖርብን የሚቀር አይመስለኝም። እና አለቆቻችን አያዩንም። አለቆቻችን እነሱ በቪኤት ይሄዳሉ፣ እነሱ በገመችት ይሄዳሉ። እንደነሱ ነው የሚመስላቸው። እኛ እንዴት አይነት ትራንስፖርት እንደምንጠቀም አያውቁም። የሚያገለግሉትን ህብረተሰብ አያውቁትም። እነሱ ከሁለት አንዳችን መታከም አለብን። እውነቴን ነው የምላቸው። ወይን እነሱ ይታከሙ ወይን እኛ እንታከም። ከሁለት ያበደው ሰው ማን እንደሆነ ሳናቅ በእንደዚህ አይነት ሁኔታ የምንቀጥል አይመስለኝም። እና አንበሳ የከተማ አውቶቡስ አገልግሎት ድርጅት ችግር የሆነብኝ ህብረተሰቡ ቆሜ አልሄድም ስላለ ነው ብሎ እርፍ አላለም። አረ እንደፈረ ጎበዝ እያፈርም ማፈሩ ከኛ መሰለኝ፣ ከኛ ሳይሆን አይቀርም ማፈሩ። እውነት ይሄ አሁን በተለይ በክረምት ያለውን የህዝብ ቁጥር አይታችሁታል፣ አስፋልት ላይ ያለው። ከዛ በኋላ አንበሳ ባስ፣ ይሄ ሃይገር ባስ፣ ይሄ ቅጥቅጥ ምናምን በሚባሉት ላይ ደግሞ እንዴት አይነት አጫጫን እንዳለ እነሱን ተዋቸው። ባቡር ላይ እንዴት ሆነን እንደምንጫን እኮ እኛ ህብረተሰቡ ነው የሚያውቀው፣ እነሱ የሚያውቁ አይመስለኝም። ተገልጋዩ ነው የሚያውቀው። ምን ማለት ነው አሁን አንጫንም አሉ። ቁጭ ካላልን አንሄድም ቆመን አሉ። ቆመን ብቻ አይደለም ተጠቅጥቀን አይደል እንደምንሄደው፣ ፈሰን በግድ እኮ ነው በሩ ራሱ የሚዘጋው። ይገርማል። ይሄ ያሽሟጠጡ ያሾሞሩ መሆን አለበት። ብዙዎቻችሁ አበበ ብላችሁ ጽፉ በስህተት ነው ማለት ትክክለኛው የአበበ አጻጻፍ እቺኛዋ በ ከዚህኛዋ በ ስለምትቀድም መጀመሪያ አን ከጻፋችሁ በኋላ ያቺኛዋ በ ከዚህኛዋ በ ስለምትቀድም እሷን ታስቀድሙና ቀጣይ ያቺኛዋን በ ታስከትላላችሁ ማለት ነው። ስላመሰገናችሁኝ አዳምጣችኋለሁ። እሺ እኛም እናዳምጣለን። ስላመሰገንክ ወዴት እየሄድን ነው? ሰላም እንደምንቆያችሁ። የነገውን የአየር ሁኔታ የምነግራችሁ እኔ ኤልያስ ሲሆን እስከዚህ ነው መጨረሻ አብራችሁ ይቆዩ። በነገው በኢትዮጵያ እንደ አጠቃላይ ክፍሏ በጣም ከባድ ፀሐያማ ሆኖ ይውላል ተብሎ ይጠበቃል እና ይህም መረጃ ለጓደኞቻችሁ ለዘመዶቻችሁ ልከው አለባበሳቸውን ከፀሐዩ ጋር እንዲሄድ አድርገው እንዲወጡ አድርጉልኝ እና የዛሬውን ዜና እየነገርኳችሁ ያለሁት እኔ ኤልያስ ነኝ። እኔ የምለው የሜትሮሎጂ መዘገቡ ሰውዬን አይደለ? አዎ። ትላንትና ለዛሬ ምን ብለህ ነበር? አደገኛ ፀሐይ ይወጣል ብለህ ነበር። ለምን ዘነበ? ለምን ዘነበ? ኃጢአታች የማ እኛ አንተ ለምን ዘነበ? እኔ በአንተ ምክንያት እየሰማው እየወጣው አለባበስ አስተካክል ብለህ ቁረጠው እንዳቆርጠው ብሎኛል። እኔ ያልኩት አለባበስ እንዳቆርጠው ቁረጠው እና የኔ እንጀራ ገመድ ይቆረጥ። ቁረጠው እኮ ነው። ምንድነው ላይቭ ነው? አዎ ብታቋርጥ አንገትን ነው የምቆርጠው። ላይቭ ነው። አንተ ዝም በል። እኔ አንተ እየሰማው እየወጣው ዝናብ ለበለኝ። እኔም ከሰው ልጅ ነኝ፣ ይሳሳታለሁ። ያኪስተኝ ብዙዎቻችን በዘመናዊ አኗኗር ጉግል ላይ ምናምን ጄሚናይ ምናምን እንጠይቃለን። አሁን ላይ የአየር ሁኔታው እንዴት ነው ምናምን፣ በኋላ ይዘንባል አይዘንብ ምናምን እያልና እንደዚህ አይነት ነገር ያጋጥመናል። ይዘንባል ብሎ አይዘንብ ይችላል፣ አይዘንብ ብሎ ደግሞ ሊዘንብ ይችላልና ነገር ግን በጣም የሚገርመኝ ነገር ምንድነው፣ በፊት አባቶቻችን እናቶቻችን ምናምን በቃ ዝም ብለው እንደዚህ ሰማዩን ያዩና በኋላ ይዘንባል አይዘንብ ምናምን፣ ሊዘንብ ነው ሊዘንብ አይደለም ምናምን ብለው ያውቃሉና ኤግዛክትሊ ትክክለኛዋን ነገር ነው የሚነግሩን። እሱ ነገር በጣም ነው የሚያስገርመኝ። ለፍቅር ብሎ ትምህርቱን ያቋረጠ ወንድ የለም። ባይ ዘ ዌይ ለመጋባትም ብሎ ትምህርቱን ያቋረጠ ወንድ የለም። ስፔሻሊ ኢትዮጵያ ውስጥ ለመውለድም ብሎ ትምህርቱን ያቋረጠ ወንድ የለም። ስራውንም የሚያቋርጥ ወንድ የለም። ባይ ዘ ዌይ መሰረታችሁት ያላችሁት ትዳርና ቤተሰብ ያንቺ የብቻሽ የግልሽ ይመስል ትምህርቱንም የምታቋርጩ ስራውንም የምታቋርጩ ሁሉ ነገርሽን ጓደኞችሽንም ምንሽንም ኤቭሪቲንግ የምታቋርጨው አንቺ ነሽ። አላዋጣቸውም። እናቶቻችንን አያቶቻችንን አላዋጣቸውም። ጨርሺ ትምህርትሽን፣ ወረቀትሽን ያዢ። ምን ሀሳብ አላችሁ በዚህ ጉዳይ ላይ? እኔ አይቻላቅ ለፍቅር ብሎ ለትዳር ብሎ ለመውለድ ብሎ ስለወለደ ብሎ ህይወቱን ያቋረጠ
ካሰበው ነገር የተሰናከለ ወንድ ገጥሞኝ አያውቅም። በእርግጥ ትዳር ላይ ከገቡ በኋላ ለልጆቻቸው፣ ለቤተሰባቸው፣ ለትዳራቸው ብለው በጣም ብዙ መስዋዕትነት የሚከፍሉ የራሳቸውን ጉዳይ ሳይሉ መልበስ ማጌጥ እየፈለጉ ለልጆቻቸው መኖር ማድረግ ስላለባቸው የማያደርጉ ራሳቸውን የሚበድሉ ከዓመት እስከ ዓመት በአንድ ጫማ እየሄዱ ሚስታቸውን ልጆቻቸውን ውብ አድርገው አሳምረው የሚያኖሩ ባሎች አሉ። ይህንን አንክድም። ነገር ግን በፍቅረኝነት እና ደግሞ ትዳር መጀመሪያ ላይ አካባቢ አይታችሁ ታውቃላችሁ? ወንዶች ትምህርታቸውን ለትዳራቸው ላገባ ነው ብለው ሲያቋርጡ እና ይቻላል ካለ ኮሜንት ሴክሽን ላይ አሳውቁ። ስለ ድምፃዊ አንዱዓለም ጎሳ አዲስ ነገር ተሰምቷል። ድምፃዊ አንዱዓለም ጎሳ ከብዙ ወራት ከሚዲያው መጥፋት በኋላ ዋኤ ጅሬኛ እኮ የተሰኘ አዲስ ስራውን በቅርቡ ሊለቅ እንደሆነ ነው የተነገረው። ድምፃዊው ይፋ ባደረገው የማስታወቂያ ፖስተር እንደጠቆመው የዚህ ሙዚቃ ጭብጥ በራሱ የህይወት ታሪክና አጋጣሚዎች ላይ ያተኮረ ነው። በቅርብ ቀናት ውስጥ ለአድማጮች የሚያደርሰው ይሆናል። ታዲያ አንዱዓለምን ስታስቡ የትኛው ሙዚቃው ቀድሞ በምናባችሁ ይመጣል? ሀሳባችሁን አስቀምጡልኝ። መልካም ጊዜ። ዜና እንደሚጠበቀው በጣም መነጋገሪያ እየሆነ ይገኛል። በዚህ ዜና ዙሪያ ምን ታስባላችሁ? አንዱዓለም ጎሳን ስታስቡ የትኛው ሙዚቃ ትዝ ይላችኋል? ቀነኒስ ትዝ አትላችሁም ወይ የሚለውን እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። እሺ የታል ቁልፉ? የታለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የታል? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄ አይሆንም። ይሄ ባለፈ ካሳይሽን ጎል አለ። ፓንትና ጦስ ማሻይ ጎል አለ። እሱን ለብሼው ነው በኋላ አውልቄ ያቀብላል። ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው። እንዳለ አስተላልፍ ላይቭ ግባ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ። ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም። እኔ አልፈልግም። ምንድን ነው ፍላጎትሽ? እንካሽ ይሄን ስውር ስፋ። ህዝቤ ግን ቀላል ያሾፈዋል አይገልጸውም። በስማም እንግዲህ ይሄ ቪዲዮ የተሰራው ቅድም ባሳየዋችሁ የበረከት ሊስትሮ እና የቦንዳ ቤቱ ጉዳይን አስመልክቶ ነው እና እንደዚህ የመሳሰሉ በጣም ብዙ ቪዲዮዎች ተሰርተዋል የሚያስቁ። ባለፈው ቪዲዮ ካስታወሳችሁ ምንድነው የጄዚ እናት አልሞተችም የሚል አንድ ቪዲዮ ሰርተን ነበረ። ምክንያቱም ሶሻል ሚዲያው በጣም በሱ ጉዳይ ላይ የተነጋገረበት ነበረ። ከዛ በኋላ እንደሞተች ተረጋግጧል። ቤተሰቦቿ የተቀበረችበትን ቦታ እና ቁጥሩ ምናምን ተናግረው ቤተክርስቲያኑ ምናምን ተናግረው ሰዎች ሄደው እርግጠኛ እንደሆኑና እንደሞተች አሳውቀዋል። 79 ነው የሚለው ይኸው ምንም አልተደረገበትም። ፎቶ ምናምን እንደዚህ ነው ገና ተቀብሮበታል። ስም ምናምን እንዳልኳችሁ እንግዲህ እንደዚህ አልቋል ጉዳዩ። ያው እንደሞተች ተረጋግጧል። ነገር ግን እኔ ይሄን ሁሉ መፈትፈትና ይሄ ሁሉ ርቀት መጓዝ አስፈላጊ ነው ብዬ አላስብም። ምክንያቱም ይሄ የቤተሰቦቿ ጉዳይ ነው። እነዚህ ሰዎች እኮ በአካል ኢቭን አያውቋትም። እነዚህ ቀብር ቦታ ላይ ሄደው የሚያዩ ሰዎችም እናረጋግጣለን የሚሉ ሰዎች እና በጣም የሚያሳዝን ነገር ነው። የአንድ ግለሰብ ሕይወት ላይ ይህን ያህል ጣልቃ ገብቶ መፈትፈትና መመርመር በጣም ያሳዝናል። ጂም አትሂዱ ላይክ ለምን ደም ትሄዱ ጂም አትሂዱ ላይክ ከመሬት ተነስቼ ውፍረት ያስቸገረኝ ብዬ ምንም ያልተናገረኝን ውፍረት ለመቀነስ ፈልጌ ጂም መመዝገብ 1-2 ቀን እንጨት ተፍተፋልኩኝና ከዛ እንዴት ነው በፍጥነት ሰዎች ዌት ሉዝ የሚያደርጉት ምናምን የሚል ሰርች ምናምን ሳደርግ አይ ጂም ከሄድሽ ማስተር የሚለው ሞክሪ ምናምን ነገር አለኝ ቻት ጂፒቲ ማለት ነው። ከዛ እሱን አምኜ እሺ ይሄ የሚንቀሳቀሰው ደረጃ ማለት ነው እሺ ብዬ ችንጀረስ ልሞክራት ምናምን ብዬ ወጣሁኝ ማለት ነውና እርግጥ ነው በጣም ያደክማል ምናምን ያንቀሳቅሳል ቶሎ ያልባል ምናምን ከዛ ዞር ብዬ ሳያቸው ከጎን ያሉት በጣም ልምድ አላቸው እንዲህ ብረቱን ለቀው ምናምን እንዲህ ምናምን እያሉ ምናምን እንደዚህ ወገባቸውን እያዙ ምናምን ነው የሚወጡት ስቴሩን ከዛ እሺ ምናምን ነገር እያልኩኝ እንደምንም ብረቷን ተደግፌ እየወጣሁኝ እያለ የሆነ ሰዓት ላይ በቃ እስኪ አላስፎግራ ፍሬሽ እንደሆንኩ ብዬ ለቀቅ አደረኩት ማለት ዞር ብዬ ዞር ስል እየወደኩ ነው ማለት ብዙ አይነት አወዳደቅ አጋጥሞኝ ያቀኝ ፍርጥ ብድግ ላጥ ምናምን ቢሆን ችግር የለውም ላይክ ሰከንድ ሳትሰጡት ምን ተፈጠረ ነገሩ ማለት ነው እያረፍኩ ነው ደብ የሆነ በቃ ቀጥ ብዬ ነው የወጣሁት። ያማቸዋል እንዴ እቤት ተቀምጬ ሽሮ በዳቦ ይጥለኝ ነበር። ፓስታ ምን አለኝ አንድ ቀን ጠልፎኝ አያውቅም። ሲያጌጡ ይመላለጡ አሉ። አርፋችሁ ተቀመጡ ጂም ምናምን የምትሉ ሰዎች አረ እንኳን አትሂዱ ብለሽን ቀርቶ ሞራል የሚሆነን ነገር ጠፍቷል። አረታይ የሚሄድበት አታስፈራሪን። ጋይሶች ሰርግ ልንይዝ ነው። ልብሱን እየተኮሰ ነው በማንቆርቆሪያ ቴክኖሎጂያ አቤት እውቀት ስራ ፈጠራ ይባላል። እግዚአብሔርን አንተ ቢስ ነው ወሰው ልዩነት ያየ እውነታው
የቻማምሽ ዋናው ለጥቀጥ ማለቱ ነው። መጀመሪያ ላይ ስትገቡ ላይክ ካላደረጋችሁ ላይክ ማድረጊያው ጊዜ አሁን ነው። ሳብስክራይብ ማድረጋችሁንም ከረሳችሁ አሁን አድርጉ። በሚቀጥለው ጊዜ በተመሳሳይ ፕሮግራም እንገናኛለን። ቻው ቻው።